ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ዛሬ ለአብርሃም ልጅ ስጦታ ተገዝቶለታል። እሱም ደግሞ ልብስ ነው። በጣም ሲምፕል ነገር ነው የተገዛው ማለት ነው። ነገር ግን ትላንትና ሩታ ከቤት ወጣ አልነበረም ወይ? ቆይ እንዴት ተመለሰች? እንዴት ተመለሰች? አሁን የቆየ ቪዲዮ ነው። ዳኒ መጀመሪያ የቀረጸ ነው። ዛሬ ተለቀቀው ልትሉኝ ትችላላችሁ። አላምንም። ሲጀመር እኔ አላምንም ታውቃላችሁ። ነገር ግን ሩታ ሞንሽ ዳንኤል ጭምልቅልቅ አላችሁ በጣም እናንተ ጫምላቃዎች ማለት ነው። የምሬ እኮ ነው። በጣም ነው የተጨማለቃችሁት። አንደኛ የአብርሃም ልጅ ኦኬ፣ ይሄ ህፃን ልጅ ማለት ነው። ሩታና አብርሃም ለልጅ አታንሱ። እናንተ ሁለት እናትና አባት ወራዶች ማለት ነው። ገባችሁ አይደለ? ለህፃን ልጅ ልብስ ለመግዛት አታንሱ። ሲቀጥል ደግሞ እንኳን እናንተ አይደለም ልብስ ማለት በጣም ሲምፕል ነው። ነገር ግን ጭራሽ በልጅ ሲጀመር እኮ ልጁ ከተወለደ ጀምሮ የኔ ቤተሰብ ማለት ነው እውነት አብርሃም ቤትም ሆነ ሩታም ቤትም ሆነ ካያችሁት እንዳለ ልጅ ነው። ልጁ ከተወለደ ጀምሮ በልጅ ነው እየሸቀሉ ያሉት ማለት ነው። ገባችሁ አይደለ? የራሳቸውንን ክብር አወርዶ የልጁንን ክብር ነው እያወረዱ ያሉት ማለት ነው። እነዚህ ልክስክሶች የምሬን ነው። በጣም ነው ያናደዱኝ። ኦኬ ጾም ነው እንዳትሉኝ። ሲጀመር እንድንጾም አልፈቀዱም። ሲቀጥል ደግሞ ሲኦል ነን እኛ ሲጀመር ማለት ነው። ገባችሁ አይደለ? በቁማችን ሲኦል ሳንሞት ሲኦል ገብተናል በእነሱ ምክንያት። ገባችሁ? ጾምም ሆነ ጾምን ከተፈታ ጾምን ሳይፈታ ማለት ጾም ከተፈታም ጾምን ሳይኖር ማለት ነው አንደበታችንን መቆጠብ አለብን። ግዴታ ጾም ስለሆነ አይደለም ጾም ሳይሆንም ራሱ ማለት ነው። ነገር ግን ሲጀመር እነዚህ ልጆች መቼ ይሰጡናል? አንደኛ መናገር የምፈልገው ማለት ነው እርግጠኛ ነኝ አሁን አብርሃም እንዴት እንደሚናደድ ልብሱን አውልቆ እንደሚያቃጥል እርግጠኛ ነኝ። ነገ ደግሞ እሱ ማን ስለሆነ ነው ለኔ ልጅ ልብስ የገዛው ምናምን ብሎ ልብሱን አውልቆ ሊጥልም ይችላል። ምክንያቱም ከአብርሃም ጋር ሰላም ሲሆኑ ኦኬ የዛሳ ሰላም ነበሩ አይደል? ሩታ ስትወልድ የዛሳ ሄዶ ለምንድን ነው ያልጠየቁት? እንደ አንድ ሚዜ ዳኒ እዚህ ሚዜ ነበርክ አይደል? ይሳቅና አንተ ሚዜ ነበርክ ለአብርሃም አይደል? ጽጌና ሜሪ ደግሞ ለሩታ ሚዜ ነበሩ አይደል እንዴ? ሚዜ እኮ በጣም ብዙ ነገር ሚዜ ነው ሚዜ ብዙ ነገር ያደርጋል። ገባችሁ አይደለ? ከወለደች በኋላ መጠየቅ የነበረባቸው እነሱ ናቸው። አሁን ለሩታ ልጅም ከዛ ለሩታን ልጅም ብቻ ሳይሆን ለልጅ ልትል ማለት ነው የአባትየው ሚዜ ነበርክ። አሁን ልጄ ብለህ ልትመጣ ሲቀጥል ደግሞ ልብስ ስለገዛ ብቻ ለሩታ ልጅ ልብስ ገዛው ሰርፕራይዝ አደረኩ ብለህ ልብስ ገዝተ ብቻ በልጅ ለመሸቀል አይደብራችሁም? አብርሃም ራሱ የምሬ ነው። አብርሃም ወራዳ ነህ፣ ሩታን ወራዳ ነሽ። ሁለታችሁም አንድ አይነት ናችሁ እንዴ! እናንተ ስታስከብሩ እኮ ሲጀመር ራሳችሁን አላስከበራችሁ። ተውት ራሳችሁን እንኳን ግን ለልጃችሁ እንኳን ስፔስ አትሰጡም። ልጃችሁን እንኳን አታስከብሩ። እናንተ በብር ትሸጣላችሁ ልጃችሁንም በየቤቱ እንዲሸቀል ልብስ ተገዝቶ ይሄ ልብስ የማይረባ ልብስ ተገዝቶ ብቻ ለልጅሽ እንትን ስለተባለ ምን ነው ራሳችሁን አትጠብቁም እንዴ? ክብራችሁ አይበልጥም? ከክብር አስበለጣችሁ ገንዘብን። ገንዘብ እኮ ከእናንተ በኋላ ነው የመጣው። ክብር እኮ ይበልጣል ከምንም በላይ። ሲጀመር እናንተ ክብር ከየት ታውቁና? ክብር ስታውቁ ነው እኮ ክብር የሚገባችሁ። ክብር ከየት ታውቃላችሁ? ኧረ ትላንት ወጥቻለሁ ኦኬ ከቤት ወጥቻለሁ ያለች ልጅ ዛሬ ደግሞ የቤት ውስጥ ጠበቀችው ዳኒን ማለት ነው። እርግጠኛ ነኝ ነገ አብርሃም የነን ልብሶች እንዳለ ሰብስቦ እንደሚያቃጥል። እናንተም እንደፈለጋችሁ ነው። አንቺም አብርሃም እንደፈለጋችሁ ነው። ግን በልጅ በዚህ ያክል ልጅ ላይ በጣም ነው የምታስጠሉት። በጣም እኔም ዩቲዩብም እኮ ጾም እንዳይሆን ብዬ ነው የእናንተ ላይ የምሰራው እንጂ እንዴት እንዳስጠላችሁን ታውቃላችሁ? ስራችሁ እንዴት እንደሚያስጠላ እንዴት እንደሚዘገንን አታውቁም። ጭልም ሲል ማለት ነው ሚዲያው ጭልም ሲል ይዞ ይመጣሉ። እነማንን እነ ዳኒን ያስገቡት ታውቃላችሁ? ለምን እንዳስገቡት ታውቃላችሁ? ጽጌና ዳኒን ሩታና አብርሃም ጭር ብሎ ነበረ። እንደ በፊት እኮ አይደለም። ማንም ሰው አንድ ሳምንት ማንም ሰው አያቸውም። እኛ ስንሰራ ራሱ ማንም እንትና ይልም ምናምን እነሱ ሲሰሩም እንደዛ ማንም ሰው እንደ በፊቱ አይደለም። ከዛ በኋላ ድራማቸው ትንሽ ሞቅ እንዲል ማለት ነው ዳኒና ጽጌን አስገቡ። ገባችሁ? ዛሬ ደግሞ ይኸው አብርሃም ከጽጌ ጋር ነው። ገባችሁ? ለዛ ነው አድጋል ናስቲያን በሰው
አንዴ ደህና ነኝ ደህና በጣም ያምራል። ሁለት ያምራል። አይ አንተ ላይ ምርጫ ላይ እንኳን አትጣጣም። እሺ አያሌ ነው በጣም እኔ እኮ ያላችሁ ቤተሰብ ዳኒ ለምን ልብስ ለምን ገዛ እያልኩኝ አይደለም። ኦኬ ልብሱ ሲጀመር ሩታና አብርሃም መግዛት ራሷ እንትን ይላቸዋል። ገባቸው አይደለ? አያቅታቸውም ለልጃቸው። ነገር ግን ሚዜ ነበረ። ኦኬ ስጦታ ሰው ሲወልድ ማለት ነው ያመጣል፣ ሎርማኔ ማለት ነው። በዚህ ሁኔታ አይደለም ዳኒ ድራማ ውስጥ ከገባ በኋላ አይደለም ለልጁ ልብስ መግዛት የነበረበት። ገባቸው አይደለ? መጀመሪያ ነበረ ሲልጠይቅ ሲመጣ ሁለቱም ልክ ሩታ ቡታጀራ እያለች ራሱ መሄድ ምን ችግር አለው ቢሄዱ? ለድራማ እየሄዱ የለ እንደዚሁ እዚሁ ልብሱን ሎርማን ነው እኮ ሰው ሲወልድ እኮ ይሰጣል። ክርስትና የለም እነሱ ላይ ማለት ነው። በእኛ በኦርቶዶክስ ግን ክርስትና የክርስትና ጊዜ ስትጠሩ ለልጁ ልብስ ይዛችሁ ትሄዳላችሁ። ለእናትየው ስጦታ ወርቅም ሆነ የፈለጋችሁትን ለእናትየው ልብስም ሆነ ሽፎንም ሆነ የፈለጋችሁትን ለልጁም እንደዛ ወይ ለልጁ ወይም ደግሞ ለሕፃኑ ስጦታ ይዛችሁ ትሄዳላችሁ። የክርስትና ቀን ማለት ነው። በእነሱ ግን የለም። ግን ስትወልድ እንዴት ሄዱ አልጠየቁም። በዚህ ልክ ጓደኛሞች ከሆኑ በዚህ ልክ ሚዜ አድርገዋል። ያመናችሁትን ሰው ነው ሚዜ የምታደርጉት። ገባችሁ አይደለ? ግን በዚህ አሁን ልክ ሲጣሉ ወይም ደግሞ እንደ ድራማ ሲገባ ልብስ አያስፈልግም። ወይ ፈጣሪ ይቁጣሉሽ ያንተሉሽ አመሰግናለሁ። አትለም አባቱ ኦኬ እንደዚህ ነገር አስማለው ሌላ ሁሉ ነው ብዙ አይነት ልብስ አለው ምናምን ወደሽ ነው ማለት እንዴት ነሽ? አሎ ለዳኒ አሎ ተጣጣሚ መስኪን ጉዳያችን ምሽናችን እየሄደ ነው። ለምን ምሽን ያው የጀመረው ኦኬ ዛሬ ወራም ነው ኦኬ ለዘለ ፈልጋለሽ ከቀንስ ለሮሽ ስለካው ቀበሌ በቅርባችን ይቀርበቃ ምንም ይሸነሻው ከእሱ ነገር እንደው አይ ዳኒ አያችሁ እዚህ ጋር ምን እንደሚያወሩ ሰማችሁ አይደለ? ብያችሁ ነበረ ቤተሰብ ብያችሁ ነበረ። ሩታና ዳኒ ምን እንደሚያደርጉ ሴራ ይው በደም ልብሱ እንግዲህ ተቀይሮለታል ቤቢ ማለት ነው። በጣም እያጫወቱ ነው። ለማቆም እየሞከሩ ነው። በጣም እኔ ምንም አላወራም። እኔ በጣም የሚያሳዝነኝ ከሁሉም ማለት ነው ልጁ ብቻ ነው። ስለዚህ ምንም ማወራው ነገር የለም እና ሊወጡ ነው። እራትም ግብዣ አለ መሰለኝ ምናምን ማለት ነው። እንዲያምሩ ማለት ተቀበጠ ቤት ዛሬም ራሱ ከእንቅልፍ ነው ያነሳችው ሩታ መሰለኝ። ሁሌ ሊተኛ አይሰጡም ለቪዲዮ በቃ እየሮጡ ህፃኑ መቼ ይተኛል? ቤተሰብ ግን ይሄ ስልክ የአብርሃም አይደለም። ይውስጥ ይቆላ ሳያችሁ ይሄ ስልክ የአብርሃም ነው። እሺ ቤተሰብ ልንገራችሁ ብዬ ነው። ኦኬ ልንገራችሁ። ይሄኛው ቆይ እቺኛዋ የአብርሃም ናት። የኮል ማለት ነው። ኦኬ ሲደወል ብቻ የሚያወራበት ስልክ ነው ይሄኛው። ገባችሁ? እና ምንም ለማለት ፈልጌ ነው አብርሃም እንዳለ ወቁ። እሺ ገባችሁ? ያኛው የሩታ ነው። ይሄ ደግሞ የአብርሃም የኮል ስልክ ነው። ገባችሁ? ያው ግን ለድራማው እንግዲህ ነገ እንዴት ልብስ ገዛ ምናምን እኔ መግዛት አልችልም ወይ ምናምን ብሎ አካክ እያለ ይመጣል ማለት ነው። ልክ እንደማያቅ ሰው ነው ማለት ነው። እንግዲህ ቤተሰብ ቻው፣ ሰላማችሁ ይብዛልኝ። እንግዲህ ውጪ ሊወጡ ነው። ሩታ ሄዳለች እንግዲህ ልትመጣ ነው። ህፃኑን እንግዲህ ዳኒ ነው ይዞ እየጠበቀ ያለው። ሰላማችሁ ይብዛልኝ። ወዳችኋለሁ፣ አከብራችኋለሁ። ባይ ባይ።